ጤና ይስጥልኝ። ሰላም ዶክተር ደብሩ እንደምን ሰነበትክ? ጤና ይስጥልን ዶክተር አበባ እንደምን ሰነበትሽ አንቺስ? እግዚአብሔር ይመስገን። የዛሬው ውይይታችን ትኩረት የምናደርገው ብለሃል በኢትዮጵያ ወጣት ላይ ነው ወጣቶች ላይ ነው እና እስቲ ምን ሁኔታ ላይ ነው ወጣቱ? ምንስ ቢያደርግ ይሻለዋል? ምን አይነት የጤና አቅጣጫ የጤና መንገድ እንምራው? ምን ጎሎታል የሚለውን እንደው ጠቅለል ባለ ባለፈው እንደተነጋገርነው ብዙ ነገሮች በዝርዝር ወደፊት ነው የምናቀርባቸው በተጨባጭ ለእያንዳንዱ መሰናክል ለእያንዳንዱ ህመም የሚመስለውን። ዛሬ ግን ያለንበትን ወጣቱ ስንል ያው የኢትዮጵያ ህዝብ እንደማለት ነው። የሚገርምህ ከ70 እስከ 75% የሚቆጠረው የሚሆነው ከ30 ዓመት በታች ያለው ህዝብ ነው። ወደ 40% 45% የሚሆነው ከ15 ዓመት እና በጣም ከፍተኛው ህዝብ ነው ማለት እንችላለን የምንነጋገርበት ጉዳይ። እስኪ እንዴት ነው የምንመለከተው? ምን ላይ ያለ ይመስልሃል? እሺ እንደው ወጣቱ ስናነሳ ዛሬ ምናልባት ሰሞኑን ባሩሲ የተፈጀው የአማራ ተዋህዶ ቤተክርስቲያን አባላት ጠቅላላውን አባላት እንደውም እንደ ፈሊጥ ተደርጎ የተዋህዶ ብቻ ይባላል። አማራ መባል አይፈለግም። የሚደንቀው አድራጊዎቹ ብቻ አይደሉም። የቀረውም ዜና አውታር ምንድነው ፈረንጅ ቦል ፖይንት መርሰነሪ ይላቸዋል። ይሄ የብዕር መሸጦ ማን ነው ምንደኞች አማራ ማለት የአማራን ወንጀል በአደባባይ በህገ መንግስት አማራ እንዲፈጅ መደረጉን ለመካድ ይጥሩ ይመስል እና ይህን ሰሞን ያው በርካታ ቦታ አሩሲ ውስጥ እስከ የ2 ዓመት ህፃን ጭምር ጨፍጭፈዋል። እነ መርዳሳ እነ ገርባው ያው የዚህ የወራሪው መንግስት ይህን አድርጎ ጳጳስ ተብዬው አሩሲ ጳጳስ ያሬድ ይባላል አሉ። አንተ ነው እሱ አንተም ይበዛበታል እና ጳጳስ ተብዬውም ማን ነው የሚባለው ስሙን አላውቅም። ወያኔ ትግሬው ማቲያስ ነው የሚባሉት የሚባለው። አዎ እንደውም ተፈጃት በሉ ብለው አዘዙ አሉ። ፍጅቱን በአደባባይ እንዳይገለጽ። እንግዲህ በእውነት ቃላት አይገልጸው ህሊና ያለውን ሰው ስሜት እንዲህ አይነት ግፍ እየተፈጸመ ነው እና እግዚአብሔር አእምሮ ሰጥቶናል፣ ጉልበት ሰጥቶናል። በትንሹ ምዕመናኑን ራስን እንዲያድርግ ብሎ ማለት ሲገባ የሚያከላክል ቤተክርስቲያን ኢትዮጵያን ቤተክርስቲያን ያጎደፉ ያረከሱ ለአማራው ፍጅት አይነተኛ ሚና ያላቸው ሰዎች መሆናቸው ሊሰመርበት ይገባል። የኢትዮጵያ ቤተክርስቲያን የተዋህዶን ቤተክርስቲያን ያረከሱ ካህናት ተብዬዎችና እንደው ለተረፉ ዘመዶቻቸው ለዘመዶቻችን ብርታቱን ይስጥ እና ያለበትን ስጋት ለመገመት አንስም ማለት ለመገመት አያቅትም። ዛሬ ወጣት ኢትዮጵያ ውስጥ ያለበትን ስጋት ኦሮሚያ በሚባለው ወረው በያዙበት ምድር ያለ አማራ በስጋት መኖሩ ነጋ ጠባ። በቀረውም ኢትዮጵያ ውስጥ እንደሚታሰበው እንደምታስታውሹው የዛሬ 5-6 ዓመት 70,000 የዩኒቨርሲቲ ተማሪዎች ነው አማራን ከትምህርት ቤት ያባረረው። እነኚህ ወራሪዎች በእነሱ ግዛት የሚጠራውን እንትን
70,000 በላይ ነው። ከዚያ ወዲህ ያው የሚገባም የለ። የአማራው ወትሮ ኢትዮጵያን በትምህርትም በምንም በማንኛቸውም አቅፎ ደግፎ ይኖር የነበረው ህዝብ ከትምህርት ገበታ ተለያይቷል። ጦርነት ታውጆበታል። ዳር ሀገር ያለው ያው እያለቀ ምን እያለ ነው። በመሀል ሀገር ያለውም እንዳይማር እንዳይሰራ 6 ሚሊዮን በላይ አማራ ህፃናት ከትምህርት ቤት ገበታ እንትን ብለዋል። ትምህርት ቤታቸው በቦምብ በድሮን ተቃጥሎ የተረፈውም የወራሪ አረመኔ ሰራዊት መፈንጫ ሆኗል እና ጠቅላላውን ዛሬ ኢትዮጵያ ውስጥ ያለው ወጣት አማራው በተለይ ከስራ መታገዱ ብቻ አይደለም መኖር እንዳይችል እንኳ ገሚሱ በስደት በአሽከርነት በግርድና አረብ ሀገር መቀለጃ ሆኖ እንዳይወልድ የሚላክበትን ገንዘብ እንኳን የጠላት መንግስት ነው እየቀረጠ የፈለገውን የሚያደርግበት። እንደቀሩት ሀገሮች ለምሳሌ እንደው ልጥቀሰው እነ ፊሊፒንስ እነ ማነው ስሪላንካ የመሳሰሉ ሀገሮች በኤምባሲ ውስጥ የአምባሳደር ስልጣን ያላቸው የሰራተኛን መብት የሚያስከብሩ ሰዎች ሰራተኞቻቸው በሄዱበት ሀገር ሁሉ ይላካል። 2 ዓመት ተኩል ሰሜን አረቦቹ ሀገር በምሰራበት ጊዜ በአንድ ጊዜ ብቻ 25 ኢትዮጵያኖች ቤይሩት ራሳቸውን ገለዋል። አንዷ ኢትዮጵያ ኤምባሲ በራፍ ላይ ነው ራሷን የገደለችው። የሚደርስባትን ግፍ ልትገልጽ ሄዳ ከዛ ለአረቦች ቀጣሪዎቿ የወያኔ ባለስልጣኖች ሰጥተው ራሷን ገደለች። ይሄ 25 እዛ በነበርኩበት በአንድ ዓመት ጊዜ ብቻ ነው እና ከትምህርት ገበታው እንትን ተብሎ ቤት ንብረታቸው እየፈረሰ ከነበሩበት መንደር ፎቅ ላይ እንዲኖሩ ከማያውቋቸው እንግዲህ አንቺ የአእምሮ ስነ ልቦና ባለሙያ እንደሆንሽ ምን ሊያስከትል እንደሚችል ለመገንዘብ እንትን አይልም። እንደው ይሄን ካነሳው ላይ ቀር አንዳንድ እንትን ልጥቀስ። የምሰራባቸው ቦታ ብዙ ቦታ የዲፕሎማቱ የምኑ ልጅ የኤምባሲው ልጅ አንዳንድ ችግር እንዳለባቸው ይስተዋላል እና 1 2 3 ልጆች አንዷ የዲፕሎማት ልጅ የነበረች ወላጆቿ በየቦታው በሚላኩበት ጊዜ ወላጆቿ አንደኛው የልጅቷ እናት ኢትዮጵያዊ ናት፣ አባቷ የሌላ ሀገር ሰው ነው እና የበጃቸው መስሏቸው ኦስትሪያ አምባሳደር ነበር። ልጅቷን እንግሊዝ ሀገር ይልኳታል። የ12 ዓመት ልጅ እና ስትመለስ እናት አባቷን ምን ትላቸዋለች? እንዴ ምን ነው ከሳሽ ይሏታል። እንትን ማለት የምትለያዩ እኮ መስሎኝ ነው እናንተ እንዴ ምን አሳሰበሽ? ይሄን ያለሁበት ትምህርት ቤት በርካቶች ልጆች እናት አባቶቻቸው የተለያዩ ናቸው። እንግዲህ እቺ ልጅ አሁን በ50 ስንት ዘመኗ ምን የመሰለች ልጅ አልወለደች አላገባች ሳይኪያትሪክ ሆስፒታል አእምሮ እንትን ውስጥ ነው ያለችው። 4 5 እንዲህ አይነት አጋጣሚ እንትን እላለሁ። ሆላንድ ውስጥ የሼል የሚባለው ኩባንያው ታውቀዋለች። በየቦታው ነው ሰው ይልክ የነበረው እና የሼል ኩባንያ ልጆች በየቦታው በየሀገሩ በሚሄዱበት ጊዜ 2 3 ዓመት በየቦታው እየሄዱ ፈረንጅ እንደሚለው ሊተከሉ ስለማይችሉ ምንም ቅርስም ምንም ፈረንጅም ይላል የሚንከባለል ድንጋይ የድንጋይ ሽበት አይዝም ይላል። ሮሊንግ ስቶንስ ጋዘር ኖ ሞስ ይላል። ጓደኞቻቸውን ትተው በየቦታው እንትን በሚሉበት ጊዜ ከፍ በሚሉበት ጊዜ አእምሮ ችግር ይገጥማቸዋል። እንግዲህ እኛ ሀገር ውስጥ ዛሬ በዚህ በመከራ ላይ ያሉ እንትኖች በየቦታው ከትምህርት ቤት ትምህርት በየአዲስ አበባ ውስጥ ያለው ከኖረበት
ቅድመ አያቶቻቸው ከኖሩበት ሰፈር ቤታቸው ፈርሶ ከትምህርት ቤታቸው ከጓደኞቻቸው ተለያይተው ገሚሱ ሜዳ ላይ ነው፣ ገሚሱ ትምህርት ቤት ላይ ነው እና ያለው እንትን የዛሬ 3-4 ዓመት ቤት በሚያፈርሱበት ጊዜ ጣሊያኖች የሰሩት የአስበስተስ ቤት ነበረ። አስበስተስ በሚፈርስበት ጊዜ ብናኙ እሳምባ ገብቶ የማይዳንበት ካንሰር ይፈጥራል። አንጀትም ውስጥ ቢገባ ያን ተመሳሳይ ካንሰር ይፈጥራል። የሚዳንበት ምንም የሌለው ያን በዛ የተለከፈ ለሞት ነው የሚዳረገው እና የዛሬ 3-4 ዓመት ቤት ያፈርሱበት ነበር። ያ ሁሉ ሰው ለዛ ይጋለጥ ነበር። ያ ሳያንስ እንደገና ዛሬ ቤቱ እየፈረሰበት ነው። ትምህርት ቤት ትምህርቱን እንኳ በወጉ ቢጨርስ ዛሬ ህፃናቶቹ የአራቱን ቋንቋ ካልተናገሩ ወላጆቻቸው ከፍለው ገንዘብ የነኝን አንተና አንቺን የማይለይ እርሶና አንተን የማያውቅ የባዕድ የወራሪ ቋንቋ እንዲማሩ መደረጋቸው እንግዲህ የአእምሮ ችግር ምናልባት ዛሬ አይደለም የሚታየው ከረጅም ጊዜ በኋላ ነው እና ለዚህ ሁሉ ነው የተዳረገው። እንግዲህ ከስራ ተባሮ ከትምህርት ቤት እንትን መዝናኛ ቦታ የለው፣ መጫወቻ ልጆች የኳስ እንኳ መጫወቻ ቦታ ያላቸው እና የትምህርት መዝናኛ የዛፍ መናፈሻም የሌለበት መጽሐፍት ቤት የሌለበት እና ዛሬ ከትምህርት ቤት ከዩኒቨርሲቲ ከምን የሚባረረውን ብርሃኑ ጁላ የሚባለው ለአራዊቱ ሰራዊት አስገብቶ እንደገና ሊያስፈጅ እና ምኑ ተጠቅሶ ግማሹ እጽ ውስጥ ገብቷል። በጫቱ በአረቄው በምኑ ከፈረንጅ ሀገር የሚመጣው እጽ ያልተበከለ ህፃን አለ ለማለት አይቻልም። ወጣት እና ተስፋ ቆርጦ እዚህ ባለበት እና ምን ያህል የፈረንጅ የሚለው ታይም ቦምብ የሚለው አይነት ነው፣ የጊዜ እንትን ነው እና አገሪቷ በመፈራረስ ላይ ናት ያለችው ማለት በቀረውም የአረመኔዎቹን ሳይሆን ጠቅላላውን ኢትዮጵያ ላይ እንትን እና እንደው ባጭሩ ይሄን ልበል ማለት ነው ዝርዝሩ ከመግባታችን በፊት። አሁን እኮ በዝርዝሩ በምንገባበት ጊዜ ዶክተር ደብሩ በእርግጥ ያለውን ችግር ማሳየቱ ለሚኖረውም ሰው ለወጣቱ መጠቆሙ ራሱን እንዳያውቅና እንዲሸፈን ስላደረገው የተጎዳውንም ነገር ማሳየቱ ስለሚጠቅም ብለን ነው የምናነሳው። እዛ ላይ የምንውልበት አይደለም። ቅድም አንተ ካነሳኸው የቤተክርስቲያን ጉዳይ አንስተሃል። እሱ ራሱን ችሎ የምንነጋገርበት ጉዳይ ነው። እነዚህ 3-4 ነገሮች ልበል እንደው ለወደፊት አሁንም ያለው ወጣት እንዲያስብ እንዲወያይ ነው የኛ ዓላማ አይደለም። መልካም መንገድ፣ የጤና መንገድ፣ የተሻለ መንገድ፣ ዘላቂ ህይወት የሚሰጥ መንገድ የሚሰጠውን ሀሳብ በድፍኑ እየወረወርን እነሱ ግን እየበታተኑ እንዲያጠኑት ነው። አንድ ሀገር ህልውና ቀጣይነት የሚወሰነው በወጣቱ ሚና ነው። የወጣቱ ህይወት የሀገሪቷ እንኳን የኛ 70-75% ወጣት የሆነበት ቀርቶ ለሌላው ማህበረሰብ የአንድን ህዝብ ወደፊት ምንነትና ማንነት የአንድን ሀገር እንደ ማህበረሰብ በጋራ ባለው እንትን ላይ የሚወሰነው በወጣቱ ነው። ወጣቱ ምን ላይ አለ? አሁን ላልከው ሀገር ያፈርሳል ላልከው ወጣቱ በምን ሁኔታ ላይ ይገኛል ስንል የነገዋ ኢትዮጵያ ምን ትመስላለች፣ የነገው የአማራ ህዝብ ምን ይመስላል የሚለውን ይነግረናል ማለት ነው። ግን 3-4 ነጥብ ላንሳ ያልኩት ምንድን ነው? አንዱ አንተም አንስተዋል። አንድን ሀገር ለማጥፋት ለመቀየር በቁጥርም በህዝብም በሜንታሳይድ በምንለው ባለፈው ብዙ ጊዜ ጠቅሰዋለሁኝ። የአእምሮ ፍጅት አእምሮ የራሱ እንዳይሆን ጄኖሳይድ እንደምንለው በህዝብ እልቂት እንደውም አንተ አንስተህ ያላነሳው ነገር አይወልዱም ብለሃል። ስራዬ ተብሎ በወያኔ ጊዜ የአማራ ወጣት ሴቶች እንዳይወልዱ ተደርጓል ለረዥም ጊዜ እና ያ ስራ ሁሉ አለ። ምንድነው አንድ ህብረተሰብ የሚወሰነው በወጣቱ ህልውና ነው ያለበት ቁመና። የአንድ ሀገር ቁመና የወጣቱ ነው ይባላል። የወጣቱ ምንነትና ማንነት ይወስነዋል። የአንድ ሀገር መልካምነት
የዌልነስ መልካም ኑሮን መገለጫ ጥሩ ሀገር መሆኑ ሴቶች በሚይዙት ቦታ ነው ይባላል አይደል? አሁን እንግዲህ ተመልከት የኢትዮጵያን ሴቶች ያሉበትን ሁኔታ እሱን ራሱን ችሎ የምንነጋገርበት ነው። የወጣት የሃይማኖት ቦታዎች በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ ከህዝብ ደግሞ የአማራው ትልና እነዚህ አራት እንደው ለዛሬው እንደው እንደ እንትን በጥቅሉ ለማስቀመጫ እነዚህን የአራት የማህበረሰብ ዋና ዋና ክፍሎች መምታት የዛን ሀገር ህልውና ማጥፋት፣ መቀየር፣ መውረስ ማለት ነው እና ያ ህዝብ እንደ ህዝብ አይኖርም። ቢኖርም ዝም ብሎ ሙልጭ አድርገው ባያጠፉትም ራሱን አይሆንም። ወጣቱ በባህሪው ለምንድን ነው ወጣት ታርጌት ኢላማ የሚሆነው ስትል ካስታወስክ ወያኔ እንደገባ ትልቅ የሐሰት ትርክት ዘመቻ በወጣቱ ላይ ነው የተደረገው። ትምህርት ቤት አለ ብለው በእነሱም ጊዜ በገቡት የትምህርት ቤት ሁኔታ ላይ ብትመለከት የሐሰት ትምህርት ይነግሯቸዋል። ያልሆኑትን ወደ ትግል ወደ ራሳቸው ማንነትና የሀገራቸው ባለቤትነት የወደፊት ህልውናን የሚጠብቁ የራሳቸውን ዴስቲኒ የራሳቸውን ኤጀንሲ ውክልና እንዳላቸው እንዳያስቡ የመጀመሪያው ትልቅ ግፊት ይደረግ የነበረው ልክ ዲሞክራሲ ምናምን ሰጠኋችሁ በቃ ደርግን ጥሎ ሰጠኋችሁ ብለው እንደሚያስቡት ዘመቻው ምን ነበረ? ወጣቱ በሩ ክፍት ነው እንድትሄድ፣ ወደ አረብ ሀገር እንድትሄድ፣ ውጭ መውጣት እንዲሰደድ፣ የሌሎች አገሮች ባሪያ እንዲሆን እንጂ በራሱ ሀገር የራሱን ህልውና የራሱን ማንነት የቤቱ የመንግስቱ ባለቤት የሀብት የኢኮኖሚ ባለቤት እንዲሆን አልተደረገም። አንድ አፈናቅለህ በመስደድ የመጀመሪያው ኢላማ የተደረገው በወያኔ ጊዜ ካስታወስክ ወጣቱ ላይ ነበረ። ከወጣቱም ሴቶቹን በየገጠሩ በየምኑ እየመለመሉ እንደ ደላላ ሁሉ ተፈጥሮ በመንግስት ውክልና ደላላ ተፈጥሮ ወደ አረብ ሀገር እኮ ብትሄጂ ያልፍልሻል፣ ዘመዶችሽን እንዲህ ታደርጊያለሽ። አሁን ተዳከምንና እንደ ሁሉ ነገር የዓለም አቀፍ የኢትዮጵያ ሴቶች ድርጅት የድሮውን ያህል እንቅስቃሴ የለንም። ግን ያን ጊዜ አሁን ያልካቸው 25 ሴቶች ራሳቸውን አጠፉ የሚለው ከድጃ የምትባል በሷ ነው ንቅናቄውን የጀመርነው። ከፎቅ እየተወረወሩ ሲሄዱ እንዴት ተደርገው እንደሚኖሩ ያን ሁሉ ከፍተኛ ትግል እናደርግ ነበረ። እነዚህ ወጣት ሴቶች ናቸው በ18 በ17 በ16 ዓመታቸው ለራሳቸው ከወጣት ባህሪ የሚለይ ስራ ተሰጣቸው። አይ አማራው አማራ እንዳይሆን፣ ተዋሕዶ ቤተክርስቲያን ተዋሕዶ እንዳትሆን እንደተደረገው ሁሉ ማለት ነው። በባህሪ ዝም ብለህ ነኝ ምናምን ብትለው ጥቅም የለውም ካልተገለጸ። ወጣቱም የወጣትን ባህሪ የወጣት ምንነትን ወጣት ትጉህ ነው፣ ብዙ የወደፊት እይታ አለው፣ ወጣት ደፋር ነው። እነዚህ የተፈጥሮ ባህሪዎች ናቸው። እነዚህ የተፈጥሮ ባህሪ እንዳይገልጽ ወጣት ፈሪ እንዲሆን ወደኋላ አንተ የምትናገረውን እኔ የምናገረውን ያህል መናገር የሚፈሩ ናቸው። ኧረ ተው ምናምን የሚሉ ናቸው። ይህ የተገላቢጦች ነው። አየህ ማንነትን የውስጣዊ ይሄ የተፈጥሮ ባህሪ ነው። የአንጎላችን እድገት የሚፈቅደው ነው ይሄን ሁሉ እና ወጣቱ ወጣት እንዳይሆን ተደጓሚ ወይ ዘመዶቻችሁን ወደ ውጭ ሀገር ትልኩና ገንዘብ ይላክላችኋል። ዝም ብላችሁ ትውላላችሁ። ዝም ብለህ ያብደለደልክ ትኖራለህ። ያ ማውደልደል አይደለም፣ ማንነቱን እየገደለ ነው። ቅድም የዘረዘርካቸው ድካሞች ሁሉ ጉዳቶች በሙሉ ስለማይችለው ወጣቱ በነዚህ ራሱን አንድ ማደንዘዝ አለበት ወይም መሸሽ አለበት። ባህር እያቋረጡ በየሄዱ በመሞት ቅድም እንዳልኩት በአረብ ሀገር እንደገና ደግሞ ቁጭ ብሎ ካሰበ ምን ሆኜ ነው ብሎ ሊታገል ነው ማለት ነው። ያን እንዳያደርግ እኔ ከስፖርት ጀምሮ እኔ ኳስ እወዳለሁ በጣም ከልጅነት የጀምሮ ኳስ ማየት መጥፎ አይደለም፣ መጫወትም መጥፎ አይደለም። ግን የተደረገበት ለናሚኝ ነው፣ ለማደንዘዣ በቃ የዕለት ምግቡን ካገኘ ወይም ደግሞ ዘመድ ካለው ተልኮለት ደንዝዞ እንዲውል እንጂ
አገርን ቀይሮ የራሱን ህይወት ባለቤት እንዲሆን አለመደረጉ ከስፖርት ጀምረህ ጫት እኔ የተወለድኩበት አካባቢ የሚቃምበት ሀገር ነው፣ ግን ስርዓት የነበረው ነው። ዛሬ ጫትም በለው አልኮሆል በለው ቅድም የጠቀስካቸው የውጭ ሀገር እጽ በሱስ እንዲያዝ እና ራሱን እንዳይሆን ይሄ ሱስ ደግሞ ሱስ ብቻ ሳይሆን የሚሆነው አዲክሽኑ ከአእምሮ ህመም ጋር አብሮ ተያይዞ ይመጣል። ወይ አእምሮ ህመምን ይፈጥራል፣ ወይ አእምሮ ህመም የነበረበት ሰው ነው ለማደንዘዣ የሚወስደው ማለት ነው። እና ስታስበው በጣም ቅድም ያልከው ትምህርት ቤት ስራዬ ተብሎ ለምን እነ ብርሃኑ ነጋ የትምህርት ሚኒስተር ሆኑ? ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ይቀበላል ይላሉ። ኢትዮጵያ ውስጥ ሰው ገብቶት ከትምህርት ቤት ታባረዋለህ። ትምህርቱ የሚመጥን ትምህርት አይደለም፣ እስኪል የለውም። አሉ እንኳ ተብሎ የተማሩት ከችሎታና ከሙያ ጋር አብሮ የሚሄድ አይደለም። እና የኢትዮጵያ ወጣት ስንል እንዳለ የኢትዮጵያ ህዝብ እንደማለት ነው ከቁጥሩም አንጻር። እና እነዚህን ሁሉ ቅድም ያነሳኸውን ባሩሲም አሁንም የሚገደለው ወጣት ነው። እኔ እንደውም ኢትዮጵያ ወዴት የሚል መድረክ አልፎ አልፎ እሳተፋለሁ ሲጋብዙኝና አንድ ከሚያደርጉት ነገር ያኔ እኔ አማርኛው ራሱ ይቸግረኛል። የታገቱ ማለት ደብሩ እንደ ከብት ሰው ሲታገት አይደል ተለምዶ እንላለን። እና እነዛ የኮሌጅ ተማሪዎች የተወሰዱት አንድ ሁለት ወንዶች ነበሩ፣ ወጣት ሴቶች። እስካሁን ድረስ ማንም ቆጣሪ የላቸውም። እና እዛ ዩቲዩብ እነሱ ውይይት ላይ ስገባ በየቀኑ ቁጥሩን 1000 2000 እያሉ ይቆጥራሉ። እንድናስበው ነው፣ እንዳንደነዝዝ፣ እንድናስታውሳቸው፣ እንዲቀሰቀስ መንፈሳችን ነው። እና አሁንም እንዳልከው ግድያው አላቆመም፣ ሊያቆምም አይችልም እኛ እስካላስቆም ነው ድረስ። ሊያስቆም የሚችለው ደግሞ ወጣቱ ነው፣ ሌላ አይደለም፣ ባለቤቱ። የእናንተ ከፊታችን ያለው ቁጥር አነስተኛ ነው የህይወት ዘመናችን፣ እነሱ ግን በጣም ሰፊ ዘመን ነው ያላቸው። ዛሬ ወጣቱ የራሱ ባለቤት የራሱ ፖለቲካና ምን ይሏቸው ነበር በወያኔ ጊዜ? እኛን በእኛ ጊዜ እኔ ለየት ያለ ታሪክ ነው ደብሩ ከአንተ በ16 በ17 ዓመታችን ተጨቆነ ሰው እንዲህ ተባለ ተብለን ስንነገር የእውነት የወጣት ባህሪ ስለነበረን ያንን ተፈጥሯዊ ባህሪ ስላልደመሰሱብን ተነስተን ሆ ብለን መታገል ችለን ነበረ። ወያኔ ሲገባ ኮረንቲና ምንድነው ፖለቲካና ኤሌክትሪክ በሩቅ ነው፣ እነዚህን እንደዋዛ ነው። እና ልክ የሚታገለውን ሰው እንደ ሞኝ አድርጎ እንደ በቃ እናንተ እንትኖች ናቸው፣ እዚህ ውጭ ማላለ ነው፣ ኮማ ላይ ናቸው፣ ገንዘብ የመስራት ፍላጎት የላቸው። ይሄ ሁሉ በአላማ ነው እነሱ የሚያደርጉት። የእኛ ሰው ግን ዝም ብሎ ይነዳበታል። እና የኢትዮጵያ ወጣቶች መነሳት፣ ወደ ራሳቸው መመለስ፣ መፈናቀልና ወደ ውጭ ሀገር መሸሽ መፍትሄ አለመሆኑን ተረድተው ባላቸው ቁመና ብንታገል፣ እኛ ሀሳቡን ከኛ ተመክሮ አንዳንድ ነገሮችን ብንሰጣቸው ነገ ማሸነፍ ይችላሉ። ግን ማሸነፍ እንደማይችል ተደርጎ ስለሆነ እና ያነሳቸው ብርቱ ጥያቄዎች ናቸው። የቱን ዘርዝረን በየትኛው ላይ በሚቀጥሉት አሁን አንድ እንትን አይቼ ይህንም ባነሳሽው አንድ ውጭ የሚኖር ሰው ነው። ለአማራው ማን ይታገላል? ምንድነው ስሙ? ዝም ብሎ እንትን ከማለት ከመገደል በስ እንትን ብሎ የሚገርም ነገር እኮ ነው። ዶክተር ተብዬ ነው ነገራችን ላይ የጻፈውን እና እጅግ 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 ነው እንትን ያለኝ የከነከነኝ። እና እንግዲህ ኢትዮጵያን የምታህል ሀገር ሌሎችን ከባዕዳንና ከባንዳ ዝርዮችና ዛሬ ኢትዮጵያን በክፉ ጊዜ ሁሉ ሲገሉ፣ ሲዘርፉ፣ ሲሰልቡ የኖሩ የነበሩ አረመኔዎችን ልክ ያስገባ የነበረ አማራ ዛሬ ማን ይድረስለት ብሎ እኮ ነው እንትን የሚለው። እና እጅግ ያባከንኩት ጊዜም ቀላል አይደለም። እሱን አርቄ ለበርካታው ስልክ
እንዳያበላሽ ማንጠለቴ ነው። እና ምንድን ነበረ በሀሳብ የመጣልኝ አንድ ተረት ሰምቼ ነበር አንዴ። እናት እንኳ ካላበላች ነው ምንትስ የሚል እንትን አለ። ምንድን ነው አንዱ እኛ ሀገር ውስጥ ባለፈው የ50 ዘመናት በኢትዮጵያ ላይ ከደረሰበት መቅሰፍት አንዱ ሀብት ንብረቱን መቀማቱ ነው። ድሮ 2-3 ክፍል ቤት የቀለሰ ወላጅ እናት አንዷ ውስጥ ተቀምጠው ወይ ሁለቷ ክፍል ውስጥ ተቀምጠው አንዷን እያከራዩ ልጆቻቸውን ያስተምሩ ነበረ። ይህን ያስተምር የነበረው ደግሞ የአረመኔዎች ወገኖች አይደሉም። አረመኔው አያስተምርም። የቀረው አማራውና ጥንታዊ ኢትዮጵያ ርስቱ ተቀማ፣ ቤቱ ተቀማ። ወያኔ እንደገና በሚመጣበት ጊዜ የከተማ ቦታውን ቀማው። አረመኔዎቹ እንዳለ እንደውም መናፈሻውን ሳይቀር እንዳለ አጠፉት። ቤቱን በቁሙ ማፍረስ ጀመሩ። እንግዲህ እድሜ ልኩን ከምድሩ ጋር ተቆራኝቶ የነበረው ህዝብ እንዲዋል ተደረገ። የሚወድቅበት ምንም እንግዲህ ርስትን ያህል ነገር የተነፈገ ህዝብ የትም ሀገር አንድ ሰው ቢከፋው እንኳ እንደው ከመንግስት ስራ ፊታውራሪ ተክለሐዋርያት እኛ በ7 ዓመታቸው ነበር እንደውም በነገራችን ላይ አድዋ የዘመቱት እና እኚህ ሰውዬ ሂርና ነው የመጡት ከውጭ ከእንትን ካሉ በኋላ በጠላት ጊዜ እንትን ነበሩ። ከራሻ በኋላ የለም። ከዛ በኋላ ከጃንሆይ ጋር በሆነ እንትን ተብለው እሳቸው ከመጡ በኋላ ይሁን ውጭ ሀገር ነበሩ። ብዙ ማደጋስካር፣ አረብ ሀገር በስተርጅና ነው ለጡረታ የመጡት እና እዛች እኔ የተወለድኩበት አካባቢ እንደውም ከቅድመ አያቴ ከመምሬ ዛማኔል ኩታ ገጠም ነው ርስታቸው በአንድ በኩል። እኚህ ሰውዬ ከአፄ ኃይለ ሥላሴ በእድሜ 11 ዓመት ይበልጣሉ። እሳቸው የዘመናዊ ትምህርት ያላቸው ናቸው። ከቀሩት መኳንንት ጋር በምንም ሊስማሙ አልቻሉም። ግብር በፈለገው ነበረ እንትን ያደርግ የነበረው። ግብር በሐረርጌ ይጥላሉ፣ ለሚደረገው ለመንግስት ስራ ይዋል ይላሉ። እሳቸው ከቦልሸቪክ ሬቮሉሽን በፊት ነው ራሻ የተማሩት፣ ግን ያው በስርዓት ነው። ይሄ ማድረጋቸው ጭምር በመንግስት ያስጠላቸውና ስደተኛ ነበሩ። በስተርጅና ልጃቸው ሚኒስቴር ስለነበሩ በዚያ ነው የመጡት። ይህን የማነሳው ምንድን ነው ማኩረፊያ ሀገራቸው መሬት እንትን ብለው መሬታቸው ከመንግስት ጋር ግንኙነት የለኝም ብለው ዛሬ ያን ሊያደርግ የሚችልበትን መንገድ የለው። ዛሬ የታሰረ ህዝብ ነው። ወጣቱ መሸሻም የለው። የአባቴ እናቱ ሩስ ተቀምጧል፣ ቤቱ ተቀምጧል። የረባ ትምህርት እንዳይማር ተደርጓል። ጠቅላላውን ውጭ ሀገር እንኳ ሄዶ ሰው ሊሆን እንዳይችል ከስነ ስርዓት የአረመኔ ስነ ስርዓት እንዲቀበል ተደርጓል። እነኚህ ባዕዳን ጨዋነት የሚባል ነገር ያልፈጠረባቸው እኔ ባደግኩበት ሀገር የሚሳደቡት ስድብ በእውነት ለመስማትም እንትን የሚያሰኝ ነው። እንግዲህ የነሱ መንፈስ ነው ዛሬ በኢትዮጵያ ውስጥ የሰረጸው የእነኛ አረመኔዎች። የትም ቦታ እንኳን ውጭ እንኳ ወጥቶ የረባ ስራ ሊሰራ የማይችል ስነስርዓት እንዳይኖረው ተደርጓል። ስነስርዓት ጦርነቱ ባለፉት 50 ዓመታት ጭምር በእነኛ አረመኔዎች በነ መንግስቱ በቀልቤሳ ጨልቤሳው የሚመራ ኢትዮጵያ ከስነ ስርዓት ውጭ የነበረ እንትን ነው እና ጦርነት ነው የተጃው እንትን ያለበት እና ምንድነው አንዱ እግረ መንገዳችን ልናነሳው የሚገባው አውሮፓውያኖች ለረጅም ጊዜ በድህነት ይኖሩ የነበሩ ሰዎች ናቸው። ያ ጦርነት አዳሽቆ ቆዳ ጭምር የቆዳ ጫማ እስከ መብላት ደርሰው ነበር ብዙዎቹ እና
በታላቅ መስዋዕትነት አገራቸውን መሰረቱ እና አሁንም ሊባል የሚገባው ነገር ምንድነው? ማነው የምስራቁ አንቺ ነሽ የበለጠ የምታውቂው ስለዛ? እኔ እንዲሁ አልፎ አልፎ ነው አንዳንዷን ነገር የማውቀው። ማው ነው እንዲህ አለ፣ ምን ይቀርበታል ሰንሰለቱ ነው እንጂ ምን አለ ይባላል። እና አሁንም ከነኛ አረመኔዎች መላቀቅ እንጂ ምን እንዳይቀርበት ነው። እና ጠላትን መጋፈጥ ያስፈልጋል ነው። እና መጋፈጥ ብቻ ነው የሚያዋጣው። ይህን ስል አዎ ምንድነው አንድ እንትን አለ፣ ምንድነው ለተቀማጭ ሰማይ ቅርቡ ነው የሚል ይኖራል። እና ምንድነው አንድ ምሳሌ ልጥቀስ። እንደውም ቅድም በጽሁፌ ላይ ለሰው ያሰውዬ ጻፈውን እንትን ለማለት በህዝቡ ያንን መልእክት ልኬ ነበረ። ሰው እጅ መስጠት እንዴት እንደሌለበት ምንድን ነው። አሁን እነኝህ አሩሲ የተገደሉትን እግረ መንገድ ሳነሳ ቻይኖች በጃፓኖች በተወረሩበት ጊዜ እጃቸውን የሰጡ ቻይኖች አለርህራዬ በመትረየስ ይላቸው ነበር ጃፓኑ። እንዴት አባክ ለሀገር አትዋጋም? እናንተን አልምርም፣ ልትኖሩ አይገባችሁም። ለሀገሩ ያልሞተ ሰው ሰው አይደለም ብሎ ነበር ይፈጃቸው የነበረው። ዛሬ ኢትዮጵያ ትወራለች። ኦሮሞማ የሚባለው የወራሪ ከውጭ ሀገር የመጣ ሁቱ ነው። የሁቱ ወረራ ነው፣ የአረመኔ ወረራ ነው። እና ምንድን ነው ሊባል የሚገባው? ያ ነው በሆደ የመጣው። ጃፓኖቹ ቻይናው እጁን ከመስጠት ይልቅ እኛን የታባታችሁ ብሎ ሊዋጋ በተገባው ነበር። እንዴት አገሩን ለሀገሩ አይሞትም ነበር እንትን ያለው። አሁንም ያን ሊያሰኘኝ የበቃው ሌላ ምሳሌ ልጥቀስ፣ እንደው ወጣቱን ሊቀሰቅስ ይችላል ብዬ። ኬንያ በምሰራበት ጊዜ ዩጋንዳ ድንበር ላይ ነበር ሆስፒታሉ የምሰራበት። ከዩጋንዳም ከታንዛኒያም ከኬንያም ለሶስቱም ሀገር የሚያገለግል ሆስፒታል ነበር። ቀደም ብሎ እንግሊዞቹ ሶስቱንም ሀገር ይገዙ በነበረበት ጊዜ ግን እንደውም ከቤቴ አጥር 2 ደቂቃ በቁጡ ብሮጥ የዩጋንዳ ድንበር ነው፣ አጥር የለውም። እና በሽተኞቹ ምናልባት 1/3 ከዩጋንዳ የሚመጣ በሽተኛ ነው። እና ምንድን ነው የሆነው? እነኚህ አንድ ሶማሌዎች ደፋሮች ናቸው። አንድ ትንሽ ከተማ ውስጥ ሱቅ አለው። ዩጋንዳ ውስጥ ግርግር ነበር። የዛሬ 40 ዓመት ግድም እኔ እዛ ሄድኩት የዛሬ 39 ዓመት። እና ምንድን ነው የሆነው? ወሬ በሰፊው ወራ ነበር። አንድ ሶማሌ ይሄን አደረገ ተብሎ ማታ ወንበዴ ወታደሮች ሊዘርፉት የውጭ ሀገር ሰው ነው ብለው ሊያስፈራሩት ጥይት እየተኮሱ በሩን ያንጓጓሉ ሊዘርፉ። አጅሬ አንድ አፍታ ቆዩኝ መጣሁ ብሎ ሚስትና ልጆቹን እጓሮ ይሸኝና ሁለቱን እንትን እንዳሉ በሳንጃ አንዱን ይቀበቅብበታል ደረቱ ላይ ጠመንጃ ያዘውን ወታደር። ያን ሲያጋድም ያኛው ብረቱን ትቶ ሸሸ። በማግስቱ ይሄ ዜና ትልቅ ዜና ነበር። ያው እኔማ ጎረቤት ስለነበርኩ የሚደበቅ አልነበረም። ፖሊስ ጣቢያ በማግስቱ ይወስዳል። ይኸው 2 ጠመንጃ ይዞ ይሄዳል። የፖሊስ አዛዡ መርቆት አመስግኖት አንዱ ያንተ ነው ብሎ መረቀለት ይባላል። አሁንም የጠላት መንግስት ነው። ይሄ የጠላት መንግስት ነው። ኢትዮጵያኖች አይደሉም። ኢትዮጵያኖች አለመሆናቸው ብቻ ሳይሆን የጠላት ጠላት ናቸው። ይህንን መንግስት ብሎ መንግስት ይድረስልኝ ብሎ እንትን ማለት እስከ መቼ ነው አማራው እንትን የሚለው? ሌላው ይቅር ነው የምለው እኔ ምንም መላ የለንም። ይሄን የጠላት መንግስት ከማስወገድ ሌላ በሽሽት የምናደርገው ነገር የለም። በሸሸን ቁጥር እነሱ ተደላድሉ ሀገራችን ቀሙ ነው። እና መደረግ ያለበት አንዱ እንትን ይህን የጠላት መንግስት በተገኘው እንትን እነኛ የአርበኞች
የጠላት ጊዜ የነበረው አርበኞች ማናት ነገረችን፣ አንቺንም ነግራሻለች። ማዋይሽ ጀግና ማዋሽ ጎንደሬ ገሪማ ናት እና ምንድን ነው ሆዴ ገባ። እሷና ያቺ የሆላንዷ ስደተኛ ማን ነው ጠበቃ የተናገሩት ሆዴ ነው የገባው። ማዋይሽ ምንድን ነው ያለችኝ አንዴ፣ የኢትዮጵያ አርበኛ እኮ አንድ ወጥ ጦር አልነበረም። እያንዳንዱ ሴት ወንደ፣ በተለይ ያማራው ሴቶቹ ሳይቀሩ እያማለሉ የጠላትን እንትን ድራሽ አባት ያጠፉ ነበር ነው ያለችው። እያንዳንዱ እያለቀ ምንም እያለ ይህ ነው መደረግ ያለበት። አገራችን ትወራለች፣ የጠላት ጠላት ነው እና እንደው ባጭሩ ቆራጥ አቋም መወሰድ ብቻ ነው ያለበት። ባለፈው አንስተነው እንደነበረው ላንቁሶ ሐኪም የበረታ ቁስል ነው ያመረቀዘ ቁጥር ይተዋል ይላል። ደፋር ጎበዝ ግን ቀፎ ነው የሚያወጣና የሚጥለው እና እነኝህን ሰዎች የነኝህን መንግስት የነ አብዲሳን ጨቢሳን ምንትስ የነ መርዳሳን የነ ጋቢሳን መንግስት እነኝህን ወራሪዎች እንደ ማንኛውም ከጠላት ከፈረንጅ የባሱ ጠላቶች መሆናቸውን ተረድተን ልንገላገላቸው የሚገቡ መሆናቸውን ያን መንፈስ እያንዳንዱ ሴት ወንዱ የረጅሙን ነው ለልጅ ልጁ ጭምር ነው ማሰብ ያለበት፣ የዛሬውን ብቻ አይደለም። እና ያን እንደው ልበላችሁ ባጭሩ። አንተ አሁን ያልከው ላይ ዶክተር ደብሩ ለመጨመር እና ለየት ያለው እውነታ አሁን ያለንበት ዘመን እያንዳንዱ ሰው ባለፈውም ውይይት ላይ አንስቸው ነበር። የልብ እምቢተኝነት አልገዛም ባይነት ነው የመጀመሪያው። ልብህ ንቁ ሲሆን ህሊናህ ንቁ፣ ንቃተ ህሊና ሲኖርህ፣ ልብህ ሲያውቅ፣ በልብህ ድፍረትን ስታሳድር አልገዛም ማለት ይመጣል። ያ እንዳይሆን ልቡ እንዲሰለብ ንቃት እንዳይኖረው ስለተደረገ ነው። አሁን ያልከው የማዋይሽን ምሳሌ ያነሳኸው በድሮ ጊዜ የነበሩት ሰዎች ኢቭን በድሮ ጊዜ ስለ ፋኖ የፋኖም ህዝባዊ ማንነት ሲባል ሄዶ ይዋጋል። አገር ሰላም ሲሆን መንግስት ስርዓት አለው፣ መዋቅር አለው። የሞናርኪ መንግስት ይሁን ያ ባለበት እያንዳንዱ ቢሸፍትም የሚመክተው ነገር አለ፣ የሚገባበት ነገር አለ። አሁን የተደረገው ምንድን ነው? ያን ኢንፍራስትራክቸር ያንን መሰረታዊ መዋቅር የሀገሪቷን ቤትን በማፍረስ በለው በመከለል አንዱ ከአንዱ እንዳይገናኝ በማድረግ እነዚህ በሙሉ ይሄ በግሉ እንኳ አይደለም ተደራጅቶ በግል እንኳ ግላዊ አመፅ እምቢተኝነት እንዳያሳድር አድርጎታል ማለት ነው። ያለንበት ዘመንም ጊዜው በጣሊያንም ጊዜ አባቶቻችን አያቶቻችን ሲታገሉ በእንትን ምክንያት ነበር። ወጣቶች ናቸው። ቅድም እንዳልከው ተራሪ የእሳቸውንም ታሪክ የ15 ዓመት ጎልማሳ ማለት ነፍስ ያወቀ ተደርጎ ነበር የሚቆጠረው። ቁም ነገር ላይ ይውል ነበረ። ለምን? በማህበረሰቡ የታነጸ ነው። በማህበረሰቡ ስነ ልቦና፣ በጎረቤቱ፣ በምኑ ያ ባህላዊና ስነ ልቦናዊ ደህንነት ስለነበረ ችግር እንኳ ሲመጣ እያንዳንዱ ቅድም እንዳልከው አባቴ የሚነግረን ነበር። ሴቱ ወንዱ አርበኛ ነበር። ተደብቆ ለአርበኞች በእንስራ ውስጥ ጥይት ማመላለስ ብዙ ስራ ይሰራ ነበር። ምክንያቱም የውስጣዊ ህሊናዊ ንቃታቸው አእምሯዊ መመታት አልደረሰባቸውም። ሜንተሳይድ አሁን እንዳልነው ላለፈው 50 ዓመት በተከታታይ በተደረገው በራስህ አእምሮ አለመጠቀምን እንደገና ደግሞ ያን እንዳያደርግ ከስር ስሩን ታወጣበታለህ፣ መቆሚያውን ታፈርስበታለህ። ከላይ እንደገና ደግሞ በትምህርት በኩል አድርገህ ያልሆነ ፕሮፓጋንዳ ያልሆነ ሀሰት ትርክት ተመግበዋለህ እና አእምሮ የተመታ ማህበረሰብ ዝም ብሎ እንደ ድሮ እንኳን በግሉ ሊነሳ አደራጅተው ለመነሳት በጣም አስቸጋሪ ነው እና ምንድን ነው የሚታየኝ ለመረዳትም ያለበትንም ሁኔታ የቅድም አንተም ብለዋል። ትራማ እየቆየ ነው፣ በተለያየ መንገድ ነው ራሱን የሚገልጸው። ትራማውን ወይም ጉዳትን ስብራትን ያደረሰብህን ኃይል እንኳ እንደ ጠላት እንዳታየውና ወዳጅ እንድትሆነው ሊያድንህ የመጣውን እንደ ጠላት እንድታየውና እንድትሸሸው የሚያደርግ ነው የትራማው አይነት። በዚህ ሁኔታ ነው ኢትዮጵያ ወጣት ያለው።
እና ምን ቢያደርግ ከዚህ ከማደንዘዣዎች እንዲርቅ ምን ቢያደርግ የምግቦቹ አይነት ምግብ የለም። በእርግጥ ቅድም ያላነሳ ነው ማልኖሪሽድ የሆነ ህዝብ ነው ወጣቱ ሊያስብና ትኩረት ይሄ ፎከስ የሚባለውን ትኩረት ሊያደርግ የማያስችለው አቅመ ቢስ እንዲሆን ያደርገዋል። አይ ባካችሁ ተውን እግዚአብሔር ያውቃል ወይ ምንትስ ብሎ እንዲተወው ያደርጋል። ምክንያቱም ያ ስቴመና ያ ጥንካሬ የለውም። የአእምሮ የሀሳብን የማፍለቅ ሀሳብን አሽቶ በዚህ አድርገን በዚህ ብናደርግ የሚለው ሁሉ ስለተመታ ለመስማትም ስለሚያስቸግር ቀስ በቀስ ማስተማር ያለብን ነገር አለ ብዬ ነው የማምነው። አንደኛ ከዚህ እጽ በመውሰድ የተለያዩ በአልኮሆሉ፣ ጫቱ፣ የፈረንጅ ኮኬኑ ምኑ ያው ፍራንክ ያለውም ሰው ድሃው ብቻ አይደለም ኢትዮጵያ ውስጥ ገንዘብ ያላቸውና የተማሩትም ብቁ አይደሉም። ምክንያቱም አእምሯቸው የነሱ አይደለም። በተለያየ ምክንያት ወላጆቻቸው በሚያደርጉት ግፍ ራሱ እነሱ ትራውማታይዝድ ይሆናሉ። ይህ አሁን አለው ፍራንክ የተባለው ሰው የሚያስተምራቸውን የነሱ ልጆች ራሳቸው ብቁ ሆነው አይገኙም። ስውር በሆነ መንገድ ሰብኮንሽስሊ ለማለት ነው። ስውር በሆነ መንገድ ውስጣቸው የተጎዳ ነው። እነሱም የውስጥ ህሊናቸው ንጹህ አይደለም፣ ቁስል አለባቸው። የተራበውም እንደዚሁ ጠግቦ ያደረውም እንደዚሁ እና ቅድም ይገሏቸው ነበር ጃፓኖች ያልከው ዛሬ አሜሪካኖች እና አውሮፓውያኖች ለምን ይንቁናል? ለምን ህገ መንግስት ለማርቀቅ ህገ መንግስታቸውን ይዘው የሚሄዱ ኢትዮጵያውያን እኮ ናቸው ያሉት። ይሄ ሁሉ ሰላማዊ ሰልፍ ሲደረግ አንዳችም የማይሰማቸው ስለናቁን ነው። እዛው ሀገራቸው ውስጥ ለምን አይሰለፉም ነው የሚሉን። እኔም የማውቃቸው ጓደኞች አይ ዛማ ስለሚጎዳ። ታዲያ ጉዳት ተፈርቶ ነፃነት አይገኝም። ነፃነት በቀላሉ የሚመጣ ነገር አይደለም እና እንድንናቅ የሆነው በውጭም ሀገር ያለው አውሮፓውያኑም አሁን ካየህ ለፓለስቲኒያን ስለምን ብሎ የሚሰለፈው ያለ ቅስቀሳ የዓለም ህዝብ ይቆምላቸዋል። ምክንያቱም ሲታገሉ ስለኖሩ በሀገራቸውም ውስጥ። እኛ ግን ሸሽተን ስለምንሄድ ያልሆነውን ስለሆንን ያ የሚመኙትን ሆንላቸው ሰምሲቭ የሆነ ተገዥነትን የተቀበለ ኢትዮጵያዊ ማፍራታቸውን በማየታቸው በቃ ጉርሻ ምናምን እየሰጡ ከሀገሩ እየፈለሰ ውጭ ሀገር እንዲኖርና እንዲሆን ተደርጓል። እና ምንድን ነው የሽሽት መብዛቱ፣ በስጋት መኖሩ፣ የአስተሳሰብ ደካማነት፣ የመረጃ ማጣት። አሁን በእኛ እኔ እናንተ በሌለንበት ዘመን ትምህርት የሚሰጣቸው ምን የሚባለው በጣም የተሳሳተ ትምህርት ነው። ሁሉም እኩል አያገኝም ይህንንም እውቀት ይህንንም መረጃ ማለት ነው። በአማራው አካባቢ ተው የሚመጣውን ቀደም ሲል ጠቅሰዋል። ለሚመጣው 20-30 ዓመት እንዳይነሳ የሚያደርገው የ6 ዓመት የ7 ዓመት የ10 ዓመት ልጆች ጠቅላላ ኤሌመንተሪ ስኩል ፈርሷል። የናብይ ጦር መጋዘን ነው የሆነው ትምህርት ቤት ሁሉ ፈርሶ። የሚያዩት ጉዳት ለዚህ መድኃኒቱ ችግሩን ማንሳቱ ብቻ ሳይሆን በቂ ነው፣ አስፈላጊ ነው። የሚኖሩት ነው፣ ችግሩን እየኖሩት ነው። ወጣቶቹ ያያሉ። ወጣቶች አሁን ተከታይ ሆነዋል። የከሌ ደጋፊ እንሁን የከሌ ምናምን እከሌ መጥቶ ነፃ ያወጣናል እንጂ ባለቤትነት ስሜት እና አንዱ ልንቀሰቅስ የሚገባው አንደኛ መደራጀት አለባቸው። ሊያደራጀው የሚችል አይደለም። አሁን በእኛ ትውልድ ያ ሁሉ ጀግንነት ነበረ የተባለው በኢህአፓ ጊዜ ወጣቱ ሞትን አይፈራም ነበር። ምን የሚባለው ከነበረው ከጥንቱ ትንሽ ትራፊ ስለነበረን የማንነት ትራፊ ስለነበረን ከጥንታዊ አባቶቻችን የወረስነው አልተነካም። ውስጣችን ከላይ ከላይ ነው የምዕራቡ የምስራቁም የምትለው ነገር እንጂ ውስጥ ሰርጾ አለመግባቱ። በዛ ላይ ደግሞ የመደራጀት ተደራጅቶ ተቀናጅቶ ነው የሚሰራው። ኢትዮጵያ ውስጥ ባላገር ውስጥ እርሻ ሊያርሙ እንትን ሊሉ ሲሄዱ በወረብ በምናምን ይባላል። በጋራ ነው የሚሰራው። አንዱ ጎጆውን እንትን ሊሰራ ሲፈልግ የመንደር ሰው ሁሉ ተሰብስቦ ነው የሚሰራው። የኢትዮጵያን ያህል የፖለቲካ ህይወት ለመቀየር ወጣቱ የራሱ ባለቤት እንዲሆን ለማድረግ ድርጅት ብለው የሚፈጠሩት ሁሉ ያን የሚጠልፉበት ነው። የዛን ወጣት ህይወት እኔ ትዝ ይለኛል
እሳት የሚባለው ሚዲያ ገና እንደተጀመረ ኢንተርቪው ከተደረጉት አንዷ ነበርኩ ገና እንደጀመሩ እና እዛ መልእክት ላይ ምን አስተላለፍኩኝ? የመጨረሻው መልእክት ወጣቱ ከሀገርህ አትውጣ። ላይ እነመለስ እነ ምናምን በሰላሳ ምናምን ዓመታቸው ነው እና ከሀገራችሁ አትውጡ፣ የሀገራችሁ ባለቤት ሁኑ። ይሄ ለስደት የሚልኳችሁ ዲሞክራሲ ማለት አይደለም። አረብ ሀገር ሄዳችሁ የአረቦች አሽከር መሆን የለባችሁም። እህቶቻችን እንዲህ መሆን ይሄ ነው መልእክቴ ብዬ ሳስተላልፍ እሱ ነው የተቆረጠው። ያን መልእክት ቆረጡት። ከዛ በኋላ እኔም ከነሱ ጋር ተቆራረጥኩኝ። ለምን ውስጣቸው ይሄንን ድርጅት እንኳ ተብሎ የሚቋቋመው እውነተኛ ወጣቱን እንደ መጠቀሚያ መቀስቀሻ፣ ሰላማዊ ሰልፍ ማውጫ መሳሪያ እንጂ የፖለቲካው ስልጣን ባለቤት፣ የሀገሩ ባለቤት፣ የኢኮኖሚ ባለቤት እንዲሆን አልተደረገም። በድርጅትም እንኳ አለ ቢባል ልልህ ነው። ስለዚህ መደራጀት በጣም አስፈላጊ ነው። ወጣቱ በየቡድን ሆነው በተለያየ አጋጣሚ በምንሰጣቸው ትምህርታዊ ነገሮች ራሳቸውን ማነጽ፣ ራሳቸውን ማጽዳት ከዚህ ከተበላሸው አእምሯቸውን ከበከለው ምንድን ነው ዶክተር ደብሩ የሚለው እውነት አለው ወይ ዝም ብሎ ነው እንደዚህ የሚናገረው? አበባ ምንድን ነው የምትለው እያሉ ዝም ብሎ ይሄ በሆይታ ገለብ እየተደረገ እንደ ፕሮፓጋንዳ መሳሪያ ለፕሮፓጋንዳ መሳሪያ ሰለባ ነው የሆኑት ሳይሆን እውቀት ሁልጊዜ ትላለ ማወቅ አለበት ትላለ። እኔ ግን አውቆ በስራ ላይ ካልተረጎመው ትርጉም የለውም። አዎ እናውቃለን፣ ያልፋል። ያን ያወቀውን እንዲዋሃደው አፕላይ ሊያደርገው እንዲችል የራሱ እንዲሆን እንዲሰርጽበት የሚያደርጉ ሂደቶችን መፍጠር አለብን። ይሄም አንዱ ከምንለው ነገር ቁጭ ብላችሁ ተወያዩ። ኳስም ካያችሁ በኋላ ቁጭ ብላችሁ ተወያዩ። አንድ እህት ትሄዳለች አረብ ሀገር መከራዋን አይታ ተደፍራ የአረብ መቤቶች እየተባሉ የነሱን መጫወቻ ሆና የምታመጣውን ገንዘብ እየተቀበሉ ቁጭ ብሎ መብላት መጠጣት እንደ ሽማግሌ ሆኖ ነው እኮ ወጣቱ ተጦሪ ሆነ። አንድ ከቤት ትሄዳለች፣ ይጂ ገንዘብ አምጪ ትባላለች። ይሄ ልክ አይደለም ብለው እርስ በርሳቸው አንዱ ተጨባጭ የምለው ነገር ምንድን ነው? እርስ በርሱ አሁን እንዳልኩት በተማሪው ንቅናቄ ጊዜ አጥፊም ተጠፊም ነበረ። ሁሉም ወጣት ነው። አሁን ቅድም የምትለው እነ መንግስቱ ሁሉ እኮ በወጣት ዘመናቸው ነው። አሁን ግን የ40 ዓመት የ50 ዓመቱ ሰው ነው ወጣት ነኝ የሚለው ወደኋላ ቢኮዝ ምንድን ነው የሚሉት አሉ ደማን ቻይልድ እንደሚሉት ወንድ ሆኖ ጎልማሳ ወንድ ሆኗል፣ ግን ስቲል ቻይልድ ነው ውስጡ እንደምንለው እኛ በሳይኮሎጂ ያ እዛ ላይ ስታግኔት አድርጎ ተቀምጧል። እንደ ታዳጊ ልጅ ሆኗል። ወይ ፈረንጅ ሀገር አውጡኝ ወይ እንደዚህ ሀገር ላኩኝ ነው። እና ምን ለማለት ነው ለእያንዳንዱ አሁን ለደረሰበት፣ ምክንያቱም ወጣቱ ከመነሳት አላቆመም። ካየህ ወያኔ ሲገባ ትልቅ ሰላማዊ ሰልፍ ነው የተደረገው። ሆ ብሎ ነው ወጣቱ የወጣው። ምክንያት የተፈጥሮ ባህሪ ነው። ያን ግን ተንከባክቦ ለግብ የሚያደርሰው ሳይሆን እንዲጨናገፍበት ነው የሆነው። መለስ ማስመታው፣ አሰረው፣ ምን አለው እና ከዛ በኋላ ገፍቶ እንዲሄድ ሳይሆን ተደራጅቶ እንዲፈራና እንዲያሸገሽግ ሆነ። በዚህ ይሄ አብይ የሚባል ኩታራ ደግሞ ከመጣ በኋላ የመጀመሪያው ሳምንታት ውስጥ ታስታውሳላችሁ፣ የሚገለውን ገደለ፣ በሺዎች የሚቆጠሩ እስር ቤት ከተተ። አእምሯቸውን አጥበን ብሬንዋሽ አድርገን እንልክ አስወጥተናቸዋል ነው ያሉት። ለመጠቀሚያ ግን ከአንድ ስርዓት ወደ ሌላው ስርዓት ለመሸጋገሪያ እውነተኛ ስር ነቀል የሆነ ስርዓት ሲመጣ የታገለው ወጣቱ ባለቤት ይሆን ነበር። ያ ሳይሆን ለተወሰኑ ቅጥረኞች፣ ለተወሰኑ ለውጭ አዳሪዎች ኃይሎች አሳልፎ እንዲሰጥ ሆነ። ይህ ማነው? ቄሮ ተባለ፣ ፋኖ ተነሳ፣ የአማራው ወጣት የኦሮሞ ደምደሜ ነው ምን ትሳለ ተነሳ። ያንን አሁን ተቀማ። አሁንም መጠንቀቅ ያለበት አሁንም ራሱ ያላደራጀው በራሱ ባለቤትነት የራሱን መርህ አውጥቶ በመርህ የሚመራ ነገር ካላመጣ ለሚቀጥሉት ደግሞ አስመሳይ ገዢዎች ይሄ መሰረታዊ ለውጥ ሳይመጣ
እንዲሁ ዝም ብሎ አብይን ቀንሰን ይሄንኑ አድበስብሰን እንሄዳለን ለሚለው ነገ ምንድን ነው የሚያደርጉት? ሳይደራጅ መከታ ሳይኖረው ሰልፍ እንዲወጣ ይደረጋል በሰላማዊ ትግል ሰበብ። እኔ ሰላማዊ ትግል የሚል ነገር አላም። ትግልና ሰላም አንድ ላይ አይሄዱም። እምቢተኝነት፣ ማመፅ። አሁን በዚህ በእኛ አካባቢ ታያለህ አይደል? ሰላማዊ ትግል ይቀሰቀሳል። ሰላማዊ ትግል የሚሉት ሰዎች በዘረኛ ፍልስፍና ላይ ማዕቀብ አላደረጉም። በጎሳ አስተሳሰብ ላይ ማዕቀብ አላደረጉም። ኢትዮጵያን ሊጎዳት የቻለው ወጣቱን እንዲከንቱ ሆኖ እንዲቀር የተደረገውን መሰረታዊ ሀሳብን ሳይቃወሙ ከነዚህ ምንድን ነው አባሪ ተባባሪ ሆነህ ከነ ጃዋር ጋር ከነምን ጋር ሆነህ ዝም ብለህ አብይን አስወግደህ ነፃነት የሚባል ለአንተ አይመጣም። እንደውም ስለዚህ በበሰለ መንገድ ተደራጁ፣ ውስጥ ለውስጥ አስቡ። ጥናት ቅድም እንዳልከው ብዙም አያስፈልግ። ዛሬ በዩቲዩብ አንዱ ያገኘውን ሰብሰብ ብሎ በሚወያዩበት ጊዜ ነፍስ እየዘራ ይመጣል ያወጣት እና በዛ መንገድ ተሄዶ እነዚህን እጾች አልኮሉን ምኑን ደግሞ የተለየ ፕሮግራም እንይዝላቸዋለን። በተጨባጭ ምን ሊያደርግ እንደሚችል በዛ ውስጥ ከኖርክ አእምሮህም ይታመማል። አእምሮህ ከታመመ ደግሞ ለአንተም ለማንም አትሆንም የሚለውን ማስተማር ይኖርብናል። ለአሁኑ ግን ማወቁ ብቻ ሳይሆን የወያኔንም መጥፎነት ያውቃሉ፣ እየኖሩት ነውና የአብይንም መጥፎነት ያውቃሉ። መወረራቸውንም በቋንቋችን በአኗኗራችን በሁሉ ነገር እየታየ ነው። ያወቁትን ግን ለመሆን የሚያስችላቸው ምንድን ነው? ያወቁትን ለማስተርጎም የሚያስችለውን መንገድ መፈለግ ኃላፊነት አለባቸው። ምክንያቱም ሁሌ ይነሳሉ ብያለሁ እና ያን ለማለት ነው። እኔ እንጃ ብዙ የምንጨምረው ነገር ይሄ ጠቅለል ያለ ነገር ነው አይደለም የምንነጋገረው እና የምትጨምረው ነገር ካለ እንጨምርና አስቡበት ለማለት ነው። ወጣቱ ያስብበት፣ የሚፈልገውን ነገር ይላክልን፣ ይጠይቀን። ምን ያስፈልገናል፣ ምን ብናነብ፣ ምን ብናውቅ የሚለውን ካለ በዛ ዙሪያ መተባበር እንችላለን። እኛ ለነሱ መስጠት ነው የምንችለው የሚነሱበትን። ምክንያቱም የወደፊቱ ህይወት የነሱ ነው። ለሚቀጥለው 30-40 ዓመት ባሪያ ሆነ መኖር ትፈልጋለህ ወይስ የራስህ የሀገር ባለቤት ሆነ ትፈልጋለህ የሚለውን መመለስ ይኖርባቸዋል ማለት ነው። እስኪ ጠቅለል አድርገውና እንግዲህ እኛ በየሳምንቱ ባይሆን በተመቸ ጊዜ ነው የምናቀርበው። እንደው መቼም የሌሎችንም አገር ልምድ እንትን ማለቱ ሰው ከሌላ ይማራል እና ለዛም ነው እንግዲህ አንዳንዱን ነገር የምንጠቃቅሰው። ቅድምም ዶክተር ማናት ነፍሷን ይማረውና ማዋይሽን የጠቀስኩበት እንትን በሀገራችን እኔ እንደው 2-3 እንትኖች ልጥቀስ። በዛ ደርግ የተባለ ሰውዬ በዚህ በመንግስቱ ጊዜ እንደው አንድ ሰው ውጪ ተምሮ ሐኪም ነው አሉ። ነፍሰ ጡር ሚስቱን ቤት መንግስት ይመራል፣ ሐኪም ነው የወታደር ሐኪም እና ቁልፍ ሊረከብ ሲል በጉቦ ለሌላ ይሰጡበታል። ያ የተበለሻሸ ስርዓት የሌለበት እንትን ስለነበር የተቃጠለ ሰው ነውና አቤት ቢል ምንም እንደማይሆን ያውቀዋል። አለቃውን አናግራለሁ ብሎ ሽጉጥ ይዞ ሄዳል። መበርበሪያ ቦታ አለ። ሽጉጡን ያስረክባል። አለቃው ተባለበት ጋር ሄድና በሌላ ሽጉጥ ሰወር አድርጎ ይዞ ነበር፣ ይቆጥርበታል። እኔ አፍሪካ ውስጥ ኬንያ መሰለኝ ሰራ ነበር። ይህን ዜና ሰማለሁኝ። መቼም ጮቤ ነው የመታው የአዲስ አበባ ህዝብ አሉ። ሰው ፈንጥዞ ያን ሰውዬ አጋደመው እና ሌሎችም እንትን ብሎ ነበር መሰለኝ። የቀሩትን አላቅም። ምንድን ነው ይህን የምጠቅስበት ምክንያት እንደውም ሰውየው የበርካቶችን እሮሮ ነበር ያሻረው ያን በማድረጉ እና
እያንዳንዱ ግለሰብ ብዙ ነገር ሊያደርግ ይችላል በማለት ያህል ነው ይሄን እንትን የምለው። ሆላንድ የነበረችዋ ወጣት ባለቀይ ፀጉር እየተባለች ዛሬም ድረስ ትወደሳለች። ያችን ምን ነበር ታደርግ የነበረው? የጀርመን ወታደሮች እያማለለች የህግ ተማሪ ነበረች አምስተርዳም። እነኚህ ወታደሮች በሴትነቷ ሰላም እንትን ትላቸዋለች። ሰወር ባለ ቦታ ግንባር ግንባራቸውን እያለች ትጥላለች። አልታወቀም ነበር ለረጅም ጊዜ ስንቱን አጋድማ ምን አይነት ተአምር ነው እየተባለ ይወራ ነበር። እና በሌላ ነገር ትያዝና ያቺ ሴት መሆኗ ይታወቃል። እና ምን ነበር የጠየቋት? ለመሆኑ እንደውም ጦርነቱ እኮ ሊያልቅ አካባቢ ነበረ። በግንቦት እጁን ሊሰጥ ሂትለር እና ሊገደል፣ እሷ በሚያዝያ ነበር የተያዘችው። በኋላ መኮንኖች ይጠይቋታል። ለመሆኑ አንቺ ይህን ዓለምን የናጠ ሰራዊት ወደ 50 ሚሊዮን ህዝብ ያለቀበትን ሰራዊት በሽጉጥ ልታሸንፊ ነው ወይ በሽጉጥ ሰው እንትን የምትይ ይሏታል። እና ምን አለቻቸው? እናንተ ማሸነፍ አለማሸነፍ ሌላ ነገር ነው አለች። አሸነፍኩ አላሸነፍኩ አይደለም ዋናው ዓላማው፣ እናንተ መዋጋት ግን አይነተኛ ተግባሬ ነው ብላ ገደሏት። እና እሱም ምሳሌ ልጥቀስ። ሂትለር 6 ሙከራ ነበር የተደረገበት ሂትለር ለመግደል። የሚገርም ነው። ግማሹ ከ6ቱ ሙከራ 3ቱ በግለሰብ ነበር ሊገደል፣ ማንንም ሳያማክሩ የተቃጠሉ 3 ጀግኖች ነበሩ። እንደውም አንዱ ካህን ነበር ሊገል የነበረው። እና ምንድን ነው ወደኋላ የምንልበት እያንዳንዱ ዜጋ ብዙ ነገር ሊያደርግ የሚችለው ነገር አለ ይችላል። ባለፈው ትዝ ይልሽ እንደሆነ የዛሬ 2-3 ዓመት ብዙ ጊዜ ነው ማነሳት፣ ነፍሰ ጡር ሚስቱን ቤት ሲደረምሱ ይገሉበታል። አንድ የሰው ልጅ አማራ ብረት እንትን ብሎ 6ቱን አንጥፎ ይሰወራል። ለ6 ለ7 ወር እነኚህ ቡከኖች እንደውም ድራሽ አባታቸው ጠፍቶ ቤት ማፍረስ ቆሞ ነበር። ይህ ነው የሚያስፈልገው፣ ስርዓት የሌለበትን እንትን በስርዓት ሊጠበቅ ግንባሩን መባል አለበት ጠላት። እና ለዚህ እና ማለት እና እንዴ በሽፍቶች ዘመዶች ነበረን እና ምን ግፍ እንትን ያለው ግፍ አንድ ሰውዬ ያደግኩበት አካባቢ ለእንጃ ምናልባት 10-15 ዓመት ሰው ይካድመው ነበረ። የተበደለን ይጠግን ነበር። ሽፍታ ነው እኮ። እና ዛሬ ወንበዴ የሚመራትን የውጭ ጠላት የሚመራትን የሚያጠፋትን ሀገር ኃላፊነት አለበት ባለቤቱ እነኝን ሰዎች የማስወገድ ባቤቱት አይደለም፣ ፈረንጅን እጅ እንትን በማለት አይደለም እነኝን። እና እያንዳንዳችን አስፈላጊ የመሰለንን እርምጃ ልንወስድ ይገባል ማለት ነው ባጭሩ። እሱም እንዳለ ሆኖ እያንዳንዳችን በአእምሯችን እና በልቦናችን መሸፈት አለብን ብዬ አምናለሁኝ እኔም። ነገር ግን አሁን ያለንበት ዘመን ደግሞ ለየት ያለ ነው። ሶሻል ሚዲያው የተለየ ነው፣ ሁሉ ነገር የተለየ ነው እና ተደራጅቶ አቀናጅቶ የተበታተነ 1000 ሰው በየቦታው አንዳንድ ነገር ከሚያደርግ 12 ሰዎች አቀነባብረው ቢያደርጉ ከፍተኛ ስራ እና ተደራጁ። እንዲሁ በግል ዝም ብሎ አንዳንድ ነገር በድሮ ጊዜ ይቻላል። በአሁኑ ጊዜ ግን ትንሽ ሊከብድ ስለሚችል እና አስቡ፣ በሀሳብ በደንብ አድርጎ ዘለቄታ ያለው ለጊዜው ጠላትን ስትመታው ልትረካ ትችላለህ። ግን ያን ሆነህ እንድትቀጥል አያስፈልግም። ሁልጊዜ የመታገል ሁልጊዜ የጦርነት ስርዓት እንዲኖር ሳይሆን ለአንዴም ለሁሌም የምንፈጽመው እንዴት አድርገን ይህን ስርዓት የምናስወግደው እንዴት ብንሄድ ነው የሚለው በጣም አሁን ያልካት ሴትዮ ምሳሌ የደቿ ጸረ ናዚ ትግል ላይ ትልቅ ምሳሌ ነው። በእኛም ጊዜ
አንድ ትልቁ ነገር ገደልኩ አስወገድኩ ያንን ጦር ማለቱ አይደለም። ለህሊናችን እያንዳንዳችን ለህሊናችን ከኔ በላይ ላለ አላማ ማለት ነው። ቅድም ያልኩህ በእኛ ጊዜ በእኛ በሃይ ስኩል ተማሪዎች እኔ ሃይ ስኩል ሆኜ ነው ከደርግ ጋር ትግል የገጠምኩት ማለት ነው። ግን ደርግን ለመጋጠም ሳይሆን ያወቅነውና የተነገረን ነገር ፎር ሃየር ጉድ የምትለው አለ አይደለም? ፎር ግሬተር ጉድ ለብዙሃኑ ለህዝብ። አሁን ይቺ ሴት ያለችው ለዓላማው ለትልቅነቱ ከራሴ በላይ ማሰብ እችላለሁ። ከራሴ በላይ ላለው የኔ ህይወት ይኸው እስካሁን ድረስ ታሪካዊ ሰው ሆና ትኖራለች፣ ህያው ሆና። ያን እንድትሆን የሚያደርግህ ለትልቅ ነገር ማሰብና ይሄ ዝም ብሎ የዕለት የዕለት በልተን ብናድር አንድንም ሁላችንም። ግን የጋራ የህዝብ ጥያቄ ነው የሚለውን እኔ ደግሞ ሊያደርጉ ይችላሉ። የኛ ወጣት አሁን ባለው ንቃት ሚዲያው ሶሻል ሚዲያው ሁለት ስለት ያለው ሰይፍ ማለት ነው። ወጣትነትም እንደዛው ነው፣ ለጥፋትም ለልማትም ሚዲያውም እንደዛ ነው። ብዙ ነገሮች እኛ የማናውቃቸው ያልነበረን እውቀት አሁን ማግኘት ይችላሉ። በአሁኑ ጊዜ ያለው ወጣት ያን መሰረት አድርገው ሊያጠነክር ከውጭም ሊማሩ የሚችሉትን ነገሮች ሁሉ ወስደው ለሃየር ጉድ አለ አይደለም። ዝም ብሎ ይሄ የቀን ኮንሱመር ዝም ብሎ በልቶ ጠጥቶ የሚሞት ፍጡር ሳይሆኑ ስብዕናቸው ከዛ በላይ ከፍ ያለ መሆኑን እንዲገነዘቡ የሚማሩበት ጊዜ ነው እና እንዳልኩ ደርግን ስንታገል በእኔ ጊዜ የነበሩት እኔ ሃይስኩል ተማሪ ነኝ። የሁለት ልጆች እናት ነበርኩ። ሃይስኩል ሆኜ በተከበበ ቤት ውስጥ ነው ዘልዬ አምልጬ ከተላከብን ከከበበን ጦር ዘልዬ አምልጬ በበረሃ በአፋር በውጭ በአረብ ሀገር በስደት ይሄ የ40 ዓመት በፊት ማለት ነው እንግዲህ አሁን እንደሚሰደዱት ከዛ አንድ ሀገር ድረስ ሆላንድ ድረስ እስክደርስ ድረስ በዛ መንገድ ነው ሄድኩት። ያ መንገድ ፒቲኤስዲ እንላለን አይደል? ይሄ ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ትራማ ጉዳት ያስከትላል እንደምንለው ትራማ ግሮውት ያስከትላል፣ እድገትንም ያመጣል። ስለዚህ ሁልጊዜ ጉዳት ያን ሆነን የኔ ቢጤዎቹ ጥቂቶችን ብንሆን የተረፍነው ያን ሁሉ መከራ ካሳለፍኩ በኋላ የመማረርና የመናጤ ህዝብ ያመንትስ አላልኩም። አሁንም ድረስ ካገኘ ነው። ለምን ለትልቅ ዓላማ መሰለፍ፣ ለትልቅ ዓላማ ራስህን ማዋል። ባለፈው ሳምንት አንተም ጠቀስ አድርገዋል። ዝም ብለን ለታይታ የሚያደርጉት አይነት ትግል አይደለም። ለህሊናችን ደስታ ነው፣ ለሰማዩም ለምድሩም ማለት ነው። ሃይማኖተኛ ለሆን ለመንፈሳዊ ደስታህም ለምድራዊም እና ያን ሁሉ መከራ እና ጓደኞቻችን ከጎናችን ሞተው ስንቱ ታስሮ ስንቱ ምን ብለን አማረን አልቀረንም። ጥቂቶች ቀጠሉ እንደዛው እስከ ዛሬ ድረስ እንታገላለን። ሌላው ደግሞ ያማራል እና ይሄን ምረጡ ለማለት ነው። መከራም እንኳ ቢሆን እዛ ውስጥ ባላችሁበት ለትልቅ ነገር ይሄውና ከዛሬ ወጣት ጋር ለመወያየት በቅቻለሁ። እኔ ነፍሴ ተርፎ መማር ማወቅ ሀብት መያዝ ለህዝብና ለመልካም ነገር መኖርን መካድ የለበትም፣ መሻር የለበትም። አሁን ምርጫቸው እንደዛ ነው የሚያደርጉት። በአሁኑ ጊዜ ከኮረንቲኖ ፖለቲካ አትንካ ምናምን ሰው ይስብሃል፣ ያዋርድሃል። ምን አዋርድሃል እና ለጊዜው ለወጣቱ እኛም አንተም ከነዚህ ከጎፈሬህ ጋር ሲያዩ ዘራፍ ስትል እንዴ የኔን ስራ ወሰደው ይሄ ሰውዬ እንዲሉ ነው እንጂ እንዲሰድቡን አይደለም። እኛም ሆን የሚገባንን ምክንያቱም ልባቸው አላረጀም። ልባችን ለዛ ዓላማ ስቲል ቅድም እንዳልኩ በወጣት መንፈስ ነው ያለ ነው እና ሁሉ ነገር ይቻላል ለማለት ነው። በእኔ በኩል በዚህ ነው ምደብ ሁሉ ነገር ይቻላል። አሁን ብዙዎቹ እነዚህ አጭበርባሪ ፖለቲከኞች አንዳንዱ የምትሰማቸው እዚህ ውጭ ሀገር ያለው እዛ እኮ መሰለፍ አይቻልም ይገላል። እየተገደለ እኮ ነው በቀን በቀን። አሁን እንዳልከው አሩሲ ላይ ተገደሉ፣ ጠዋት ማታ እየተገደለ ነው እና ምን ይሁን ነው የምትለው ታዲያ ስትላቸዋለህ። ውጭ ሀገር ወጥቶ እንዲሸሽ ነው
ወይስ ምንድን ነው ይሄ? ቅድም እንዳልከው ለተቀማጭ ቅርቡ ምናምን አይደለም። ዋጋ የከፈልን ሰዎችም አለን። አውቀዋለሁ ምን ማለት እንደሆነ ከቤተሰብ መለየት፣ ከሞት አፋፍ 2-3 ጊዜ መውጣትን፣ ፍርሃትን፣ መታሰርን፣ ምንን ሁሉ የምናውቅ ሰዎች አለን። ከዛ ይዳናል። ፈሪ ነው ዝም ብሎ ከንቱ ሆኖ የሚቀረው። ስለዚህ በጥቂት በብልሃት የተደረገ በጥናት የተደረገ በምስጢር የተደረገ መደራጀት አድርጉ። ነገ ደግሞ አብይን ቀንሰን በሴም ስርዓት ተሰባስበን ይሄ ህዝብ መቼም መታለል ይወዳል። ከዛ ህዝቡን ሰላማዊ ሰልፍ እናስወጣዋለን፣ የተወሰነ እናስገድላለን፣ ለውጥ መጣ እንላለን ነው የምትባሉት። እና ምንድን ነው የሚባለው? ተወረናል። ይሄ ምንድን ጠልቆ ሊገባ የሚገባው ነገር ነው። ተወረናል እና ልክ ኢትዮጵያ ተወራለች። ምን መሰለህ፣ እሱን እኮ የኢትዮጵያ ህዝብ እኮ አዲስ አበባ ላይ የሌላ ሰንደቅ ዓላማ ሲውለበለብ ያያል፣ ሲኖረው ያያል። ምንም ጥያቄ የለውም። መውጫ መንገዱ ነው አሁን የሚያስፈልገን። መውጫ መንገዱ ስትወረር ምንድን ነው የምታደርገው? ቱሃን ቤትህን ሲወረው ምንድን ነው ታጠፋዋለህ። ይሄ የሚነገር አይደለም። ያወቀውን አውቆታል። ያወቀውን በስራ ላይ ምን ያደርጋል? የራስ ማንነት የራስ ልቦና ሙሉ መሆን አለበት። ልቦናቸው ደግሞ ሙሉ እንዲሆን ቀን በቀን የእኛ ቤጤ ሰዎችም አይዟችሁ፣ በርቱ፣ ታገሉ፣ የእናንተ ነው፣ ተከታይ አትሁኑ። ዝም ብለህ የማንም ደጋፊና ተደጋፊ የከሌ ተከታይ የከሌ ምናምን አይደለም። ቅድም ያልከው እያንዳንዳችን የራሳችን ሀገር ነች፣ የራሳችን መብት ነው፣ የራሴ ህልውና ነው ብሎ መነሳት እንዳለበት እንጂ መወረርማ ምንም ለኢትዮጵያ ህዝብ እንደውም በጣሊያን ወረራ ምናልባት ያልሰማ ሰው ሊኖር ይችላል። አንዳንድ ቦታ አሁን ከዳር እስከ ዳር የሚያየው ነው። ተማሪው መንገድ ላይ ፈሶ እያለ ነው። ህዝቡም ይናገረዋል፣ አውቆታል። ይሄ ውስጥ እንዳይዳክርና በበታችነት በተወራሪነት በበታችነት ስሜት እንዳይኖር ይሄ ጄኖሳይድ የተደረገበትን የአእምሮ ስልት የአእምሮ ጤንነት መመለስ መገንባት ነው የኛ ስራ። መገንባት አንዱ በአሁን የኔን ትውልድ ምሳሌ ያደረግኩት ወድቀንም ተነስተንም ይሄው አገር እንድትኖር አድርገናል። የአሁኑ ወጣት ያን ካላደረገ ነገ ሀገር አትኖረውም። አሁን እኮ የምንታገልላት ሀገር ስላለች ነው። ያ አይኖርም። እሱም ከጎን ነው የሚቀረው ለማለት ነው። ለመደምደሚያ እንግዲህ አንዳንድ ማሳሰቢያዎች ካሉ አሳስብና የዛሬውን በዚህ እናጠናቅቃለን። እንትኗን አሁን ይችን የጠቀስኩበት ወረራ የተባለው እንደ ቀድሞ ይህን ትላንትና ይህንን ጥጃ ቅድም የጠቀሽውን 7ኛ ክፍል ውዳቂ ነፍሰ ገዳይ ደጋግመን እንደምንለው እሱ አይደለም የሚወቀሰው። እሱን የመሰለ ውዳቂ ለመቀበል ፈቃደኛ የሆነ ህዝብና እነሱን ይካድም የነበረ ህዝብ ጭምር ነው ይሄን እንትን የሚለውና ዛሬ መታየት ያለበት በምናምንቴ የመለወጥ ጉዳይ አይደለም። ኢትዮጵያ ተወራለች። ኢትዮጵያን ነፃ የሚያወጣው ፋኖ ነው፣ ምንም በማያወላዳ። ኢትዮጵያንም የኔ ቅድመ አያቶች የኢትዮጵያን ዳር ድንበር አስከብረው የነበሩ ፋኖች ናቸው ኢትዮጵያን የፈጠሯት። አሁንም በፋኖ ነው ነፃ የምትወጣው። እነኚህ ወራሪዎች እንደ ማንኛውም የውጭ ወራሪ ሊታዩ የሚገባቸው ናቸው። ከዛም በላይ ጣሊያን ያላደረገውን ያደረጉ ህዝብ አምኗቸው እዚህ ሀገር ኖረዋል ተብለው 400 ዓመት የፈጸሙትን ወንጀል የማረን ህዝብ አጥፍተው የወራሪ መንግስት ለመቆም በኢትዮጵያ በቀረነው በተወላጁ አጽመ ርስት መንግስት ለማቆም የቃጣን ወራሪ ድርብ ወንጀለኛ ሀገር የከዳ በዘር ፍጅት እንትን ያለ ትውልድ ያጠፋ ይኸው አሁን የምንዋይበትን ስርዓት የወጣቱን ይህን የወለደ ምንትን ለዘለቄታው ድራሽ አባቱ መጥፋት ያለበት እንትን ነው። በጥገና እንትን የሚላል መጥፋት መወገድ ያለበት ነው። እያንዳንዷ በጠላት የተወረረች ርስቱ የተቀማ ባለፈው ርስት የአባት የእናቱ
እርስት የተቀማ አጽመ ርስቱን ከጠላት የሚያስመልስበትም ጊዜ ነው። 50 ዓመት የተቃጠለበትና እሱ በዛች ላጠቃል አበባ ልክ ነው። አዎ፣ አይ በጣም ጥሩ ነው። አሁን እንደውም ፋኖ ስንል እኮ ወጣቱ ነው ወጣት ነው አሁን ዛሬ ጠመንጃ አንስቶ የሚታገለው። ስለዚህ ፋኖም እንደ ድሮ መመለሻ ቤት፣ እንደ ድሮ መንግስት፣ እንደ ድሮ የሃይማኖት ቤት ስለሌለው አስቦና ራሱ ተደራጅቶ ዝም ብሎ ሊያረጉት እንደሚፈልጉ ተራ ሽፍታ ሳይሆን የፖለቲካ ስርዓትን ቀይሮ የሀገሩ ባለቤት እንዲሆን ነው ዋናው። ፋኖ ነው ወጣቱ። እንደምታየው 70% የኢትዮጵያ ህዝብ ወጣት ነው ካልን፣ ስለዚህ ምንድነው ለዚህ ስር ነቀል የሚያበቃን ነው። አሁን ላልከው ያ ቁስል ቅድም ያልከው በቀደም የሚያነሳ ነው። ቁስልን ምንግል አድርጎ ከስሩ ካልወጣ መልሶ እንትን ይላል። ያን ለማድረግ ደግሞ ሀሳብ፣ መርህ አስፈላጊ ናቸው። ዝም ብሎ በግብታዊነት የሚሰራ ሳይሆን ፋኖዎች መሳሪያ አንስተናል፣ ውስጣችን የገቡ በውጭ አሉ፣ አስመሳዩን አጣርተን ይሄ የወጣት አእምሮ ሊያደርገው የሚችል ነው። የወጣት አእምሮ እኮ ለዚህ እኮ ነው በልጅነት መማር ወጣትነት ምን የምንለው እኮ ይሄ ሁሉ ይቻላቸዋል። እና ሳናዘናጋ ዝም ብሎ ሸፍቶ የሚቀመጥ ሳይሆን ፋኖ ውስጥ እንዴት አድርገን ራሳችንን አጠናክረን ሌባውን ከጨዋው ቀጣፊውን ከእውነተኛው ለይተን ምን አይነት መርህ በጣም ብዙ ሰርጎ የገባለ መሄጃ ያጣ ወጣት አለ። ዝም ብሎ የገባለ አብይ ልኮት የገባለ እነ ማናቸው የሚባሉት በአዴን ምናምን ይኖራል። ይሄ ሁሉ በወሬ ሳይሆን በውስጥ የራሳቸው ወንፊት የራሳቸው ማጣሪያ እየሰሩ እያጣሩ ተደራጅተው ሚስጥራዊ ሆነው እስካሁን እንደተደረገው ብቻ አይደለም። ምክንያቱም ሊበላ የቻለው በዛ ምክንያት ነው። በእንደዚህ አይነት አጉል በሆኑ ሰዎች ወጣቱ እንዳልኩት ነው። በመለስ ጊዜም ተነስቶ ተበልቶበታል። በደርግ ጊዜ ተነስቶ ተበልቶበታል፣ ተቀምጧል። አብይ ሲመጣ ተቀምጧል። አሁንም እንዳይቀማ ፋኖም በለው በከተማም ውስጥ የሚታገለው በእንቢተኝነት በማደም ሰራተኛው በማደም ምን በማለት ምስጢራዊ በሆኑ ስራ እየሰራ የራሴ ባለቤት ነኝ የሚለው መጀመሪያ ይወቅ፣ ይዋሃደው እንጂ ግልጽ ነው። እና ከአንተ ጋር ነኝ። እነ ምንም ችግር የለም። እኔ ያወቅነው ሌላው እስኪያውቅ ከምንጠብቅ ያወቁት ደግሞ የሚቀጥለውን ስራ ይስሩ ነው። ወጣቱም ውስጥ ከነቃም በኋላ እዛው እንዳንረግጥ ብዬ ነው። አንዳንዱ ገና አሁን ብንን ያላለ የአማራው ጥያቄ ገና አሁን አብይ እንደመጣ 2-3 ዓመት ጦርነቱ ከተከፈተ የጀመሩ አሉ። እንደንትን ይቆጥራቸው ነው እንዴ አንቺ ሀገር ወሎ ተሄዶ ቃለ ምልልስ ያው የሰው የዋህነት እንደ ደግ ተቆጥሮ ውዳቂ ነፍሰ ገዳይ አንቺና እኔ ነበርን። እንደውም በወሩ ነው በሁለት ወሩ መንጠልጠል አለበት ያልኩት የአንድ ልይ ማን ነው ጡት ያሰራ የውዳቂ ነው አኖሌ የተባለ ጡት መቁረጥ የእሱ ዘመዶች ባህሪ ነው መገለጫ ነው። እና ጡት ፈንትን በተባለበት ጊዜ ትዝ ይልሻል ዛሬ 6-7 ዓመት እና ዛሬን ህዝቡ በቅንነት እንደው ይችን ልድገማት የወያኔንም እንደ ኢትዮጵያ ቆጥሮት ነበረ። አይደሉም እነኚህ ሰዎች እነኚህ ወራሪዎች ናቸው። ይሄን ነው የኢትዮጵያ ህዝብ በተለይ አማራው ሊቆርጥለት የሚገባው። ለ90 ዘመናት በሞቱን በሰላም የኖረባት ዘመን በአፄ ኃይለ ሥላሴ የ33 ዓመት እንትን ነው። አማራ ባልመራት ኢትዮጵያ ሲታረድ ሲከተፍ ሲሰደድ የኖረ ህዝብ ነው። አያት ቅድመ አያቶቹ 94% የኢትዮጵያን አርበኛ የፈጠሯት አገር ውስጥ እነኛ 1% እንኳን 1.5 አርበኛ ያልነበራቸው አረመኔዎች ይሄን ያደረግን እኛ ነን፣ አጥፊዎቹ እኛ ነን። አሁንም አገር መረከብ ነው ያለብን። ቀደም ያሉት ወራሪዎች ናቸው። ይሄን ነው እንደው ላሰብልገው ባርባሪያንስ ይላሉ ፈረንጆች have the ability to destroy civilization
ምንም የሚጠየቅ አይደለም። አረመኔ ከሆንክ ዋጋውን አታውቀውም። ሄደህ አንዱን ስታፈርስ ምናምን እሱ ሁሉ ያለ ነው። ወራሪነት ይገርምሃል። ዛሬ አነሳናት በተደጋጋሚ ሲስተር ማዋይሽ በጣም ነው ሚስም አደርጋት በትግሉ ያጣኋት። ያጎዳችኝ ነው የሚባለው። ያጎዳችኝ ያጎዳችኝ ይሆንልህ ብቻ በጣም በጣም ሪሊ በእውነት እና ምንድን ነው እንትን ወያኔዎች እንደገቡ እዚህ ከምናደርገው ትግል መጀመሪያ አንድ ኢትዮጵያ የሚባል እንትን ነበረ። ደርግ እንደ የወደቀ አካባቢ ሬዲዮ እና ንቅናቄ ያው አገሪቷ እንድትሆን በሚል ነበረ። ኋላ ግን እና እሷ አንዷ ነች ልልህ ነው ከኔና ከጥቂት ሰዎች ጋር ሆነን ነፃነት ለኢትዮጵያ የሚባል አለምና ኢሳያስ ይመሩት የነበረ ሬዲዮ ፕሮግራም ነበረ ለረጅም ጊዜ። ከአንድ ኢትዮጵያ ወደ ነፃነት ለኢትዮጵያ የተቀየረው አሁን ያለንበት ዘመን ተወረናል። አሁን በናብይ አይደል ማነው ወያኔዎች ሲገቡ ያደረጓቸው ነገሮች በሙሉ የአንድ ሀገር መንግስት አንዱን ጥሎ ወደ አንዱ ሲተካ ሳይሆን ልክ የውጭ ሀገር መንግስት መጥቶ የሚያደርግብህን ተግባር ከጎንደር ከሸዋ ከምንትስ መውሰድ መሳሪያውን የጦር ኃይሉን የደርግ ነው በሚል ፕሮፓጋንዳ የኢትዮጵያን ጦር ሰራዊት እንዲፈርስ ማድረግ ያን ሁሉ ሲያደርጉ ተግባራቸው አገሪቷን በተደረገው ክልል ዙሪያ ጣሊያን በነደፈው ዙሪያ ሲያደርጉ ወራሪዎች ናቸው ያልነው። ያኔ ሰው ይጮህብን ነበር። እናንተ ደግሞ አበዛችሁት ይላል እና ይሄ እኛ የነቃ ነው። ማድረግ የሚገባን ምንድን ነው? አንድ ስቴፕ አንድ እርምጃ ወደፊት ያላወቁትን ካሳወቅን ደግሞ ያወቁት ደግሞ እንደዚሁ እያሉ ምላሽ ያገኛል ማለት ነው እና አረመኔማ አረመኔ ነው ምንጊዜ በማንኛቸውም ዘመን አጥፊዎች አጥፊ። የዚህም ሀገር ሴትዮ ትለዋለች ያንዱ የሮዝቬልት ሚስት መሰለችኝ ኖበዲ ክን ሜክ ዩ ኤሌኖር ሮዝቬልት ማንም ሰው ነበረች። ማንም ሰው ተጨቋኝ እንዲሆን ወይም ኖበዲ ክን ሜክ ዩ ፊል ኢንፌሪየር ዊዛውት ዮር ፐርሚሽን ትላለች። ፈቃደኞች ስለሆነ ነው ሳምቲንግ ያለ ማንም ሰው ራሳችን በማወቅም ባለማወቅም በመዘናጋትም የእውቀቱ ደረጃ በመለያየቱ አሁን ግን በጣም በጣም አንዳንዴ መከራ አስተማሪ ነው። በዚህ ሁኔታ ኢትዮጵያ በጣም በጣም ይሄን ሁሉ ትምህርት እንግዲህ አስበው ከጣሊያን ጀምሮ ከምኑ አሁን እስከደረስንበት ድረስ እውነተኛ ለውጥ በኢትዮጵያ ሕዝብ ሊመራ ለኢትዮጵያ ሕዝብ የሚሆን አለማምጣታችን የት ጋር ጉድለት እንደመጣ ማወቂያ መሳሪያ ነው ለማለት ነው እና በእኔ በኩል አሁንም ወደ ወጣቱ ነው የዛሬው። ቤተክርስቲያን እንዳልከው ሌላ ሴቶች የህብረተሰብ ዋና መሰረት ናቸው። ሴቶችን ማባከን የነበረባቸው ውጭ ሴተኛ ዳሪ እንዲሆኑ ገንዘብ ሄደሽ አምጪ እየተባለ ለውጭ ሀገር እንዲሰደዱ ድርጅት እንዳይኖር የሴቶች ድርጅት ስንት አሁን ቅድም የሳውዲ ያነሳው ሳውዲ አረቢያ ኤምባሲ አሁን በህይወት የለችም። ዶክተር ማይገነት ትባላለች። እኔና እሷ ኤምባሲ አስበው የሳውዲ ወንዶች እንግዲህ ውጭ ደግሞ እንዳሁኑ አልነበሩም አባቶች። ያኔ አቡነ መልከ ጸዲቅ አብረውን ተሰልፈው ነበር ውጭ እሳቸው ሰልፍ ቆመው አንዷን በሰይፍ የተመታች ልጅ በነበረችበት ጊዜ ከፎቅ የወረወሯቸው ጊዜ የዓለም አቀፍ የኢትዮጵያ ሴቶች ድርጅት እና እነሱ ዶክተር ማይገነት የእነሱ ድርጅት ሆነን አቀናብረን ሰላማዊ ሰልፍ የቤተ ክርስቲያን አባቶች አቡነ መልከ ጸዲቅ ውጭ ቆመው እኔ እና እሷ ሰተት ብለን ገባን። ደብዳቤ ይዘን አለ እስካሁን ድረስ ገባን። እንዱ ደነገጡ። ለምን መጣችሁ አሉን። ሀገራችን ላይ እንደዚህ እያደረጉ ነው፣ እህቶቻችን ልጆቻችን ላይ እንዲህ እያደረጉ ነው ስንል አንወጣም አልናቸው። አንወጣም መልስ እስካልተሰጠን ድረስ ደግሞ ወረቀት ይዘናል። አሁን ድረስ ተጠያቂ ናችሁ። ኢትዮጵያ ነፃ ስትሆን እንጠይቃችኋለን፣ እንፋረዳችኋለን። ያንተ ቋንቋ ብዙ ጊዜ የምትለው እንፋረዳችኋለን። ኋላ ምን አለ ተወካዩ መጥቶ፣ አምባሳደሩ አልነበረም የእሱ ምክትል መጥቶ ምን አለ፣ አይ የራሳችሁ ኤምባሲ ኮንስሌት አለ፣ ለምን በሱ አትሄዱም ማለት ነው። እሱማ ስለማይወክለን ነው። አይወክሉንም።
እነሱም አስገዳይ ገዳዮች ናቸው። ለእናንተ በጅምላ አሽከርና ገረድ እያደረጉ ህዝባችንን የሚያቀርቡት ጠላቶቻችን ናቸው ብለን ደብዳቤ ሰጠን ወጣን እልሃለሁ። ነፍስ ይማር እና አሁንም የዛን አይነት ሞራል እንደገና መቀስቀስ አለበት። እንደገና ይህ ነው ይህን የማነሳው ተስፋ እንዳይቆርጡ አሉ እንዲህ የሚያደርጉ ሰዎችም እንዲሉንም ጭምር ነው። ሽማግሌዎቹ የወጣት መንፈስ ይዘን እየተንቀሳቀስን ስለሆነ ወጣቶች ራሳችሁን ሁኑ። እውቀት የእናንተ ነው፣ ነገ የእናንተ ነች ለማለት ነው። ሌላ ግን የሚያስፈልጉ ነገሮችን የሚጠቅሙ ትምህርቶችን በተለያየ መንገድ አሁን ከእጽ ሱስ በምንድን ነው ሰብስታንስ ማለት በንጥረ ነገሮች ብቻ ያለው ሳይሆን ምግባራዊ ሱሶችም አሉ። የመከራ ኑሮ እንደ ልማድ እንዳይሆንብን ነው። ከዚህ ነፃ መውጣት አለበት ወጣቶቻችን እና የምትፈልጉትን ሀሳብ ካላችሁ፣ ምክር ካላችሁ፣ አስተያየት ካላችሁ ላኩልን። በተረፈ ሌላ ጊዜ እንግዲህ በሌላ ዝግጅት እስክንገናኝ ሰላም ቆዩን። ዶክተር ደብሩስ ደህና ዋል። ደህና ምሽ። አሜን።